ለምን ቃልን ታጥፋለህ? ምን ነበር የተነጋገርነው? ያሾፍሽብኝ። ልጄ ከምትሞት ነው ያልኳት። እሷም መጣች። አንተ ግን ልትገላት ሞከርክ፣ አልተሳካልህም። በዚህ መሀል የኔ ጥፋት ምንድነው? እዚህ ሴራ ላይ እጄ የለበት ብለሽ ልትዋሺ ነው? አለማመን መብት ነው። እንዴት ነው ግን በድፍረት የምታወሪው? እንደ ድሮ ትንቀጠቀጣለች ብለህ እንዳታስብ። እንደነገርኩህ ለልጄ ነፍስ እንጂ ለራሴ አልንቀጠቀጥም። እሺ ይመስለኛል ጥሩ ሀብት ይዘሻል። በሚገባው የሚገባኝ ልጅአለሁ። የሚገባሽ ነው፣ በትክክል የሚገባኝ። ህሊናሽ ግን እንዴት ነው? ህሊናዬ በጣም ደህና ነው። ምን ነው እየቀለድሽ ነው አይደል? ብዙ ብር እንዳስገባልሽ ነገርሽኝ ነበር። አዎ የእናቴ ድርሻ ነው። እናቴ ደግሞ አልሞተችም። ምንም መደባበቅ አያስፈልግም። አውቃለሁ፣ ታውቂያለሽ። ነገሩን ከገላለጥከው ናቲ፣ አንድ ነገር ላስቸግር። እሺ ምንድን ነው? እኔ አለሜን ላናግራትና ይቅርታ ልጠይቃት ፈልጋለሁ። ለምን ይቅርታ መጠየቅ ፈልግሽ? ስለተጸጸትኩኝ ናቲ። ይቅርታ ባልጠይቃት ነው ህይወት ላይ ምንም የሚፈጠር ነገር የለም። ፖሊስም አይዘኝም። በቃ ውስጤ እንዲረጋጋ ፈልጋለሁ። ደስ እያለኝ አገናኝሻለሁ። ምንድነው ከልጄ ጋር ያለሽ ነገር? አይ እኔም እኮ ነገር ነበር። ምኑን ነው የነገርሽው? እየቀለድሽ ነው እንዴ? በነገረኝ ነገር በጣም ተደስቻለሁ። ሰው ቤት ስንሰራ ሰው እንዴት እንደሚያስበን ግራ ነው የሚገባኝ። በዚህ ሰዓት እንዳንቺ ማከብረው ሰው የለም። ሰው ቤት ስትሰሪ እዛ ቤት ያለውን ሰው በሙሉ ነው የምታሳርፊው። ስለዚህ አንቺ ክብር ነው የሚገባሽ። ሰው እኮ እንደዛ ያስባል። እንደ ሰው ቤት ሰራተኛ ማከብረው ሰው የለም። ስራውንም አከብረዋለሁ። ትሁት እንግዲህ ገዛኸኝን ድጋሚ አታለዋለች ማለት ነው። ምክንያቱም ሁሉ ነገር እንደ ተሳካና እሱ እንዳሰበው መስሎት ነበረ ማለት ነው። ግን ትሁት ደግሞ በራሷ መንገድ አድርጋለች ማለት ነው። ምክንያቱም እንግዲህ ገዛኸኝ ያሰበው አለሜ እሱ ፊት ለፊት እንደመጣች ሽጉጥ አውጥቶ ሊገላት ነበረ ያሰበው ማለት ነው። ይሄንንም እንግዲህ ትሁት ቀድማ ስላወቀችበትና እንዲህ ሊያደርግ ይችላል ብላ ስላሰበች ሽጉጡን እንግዲህ አስቀድማ ከውስጡ ጥይቶቹን አውጥታቸው ነበር ማለት ነው። እሱም እንግዲህ ምንም ሳይራራና ምንም ሳይሳሳ ነበር አለሜ ላይ ሊተኩስ የሞከረው ማለት ነው። እንግዲህ እየተፈጠረ ያለው ነገር በጣም አስደንግጦትም አለሜም ያለ ፍርሃትና ያለ ምንም ጭንቀት ፊት ለፊቱ ላይ ቆማ ተኩስብኝ ብላ ስትለው በጣም ግራ ተጋብቶ ነበረ። በዛ ላይ ደግሞ ከኋላ ፖሊሶች እየመጡ ነው አብቅቶልሃል ስትለው እንግዲህ ሽጉጡን ራሱ ጥሎ ነው የሮጠው ማለት ነው። ገዛኸኝ ድጋሚ ትሁት እንዳታለለችው ገብቶታል። ግን ደግሞ ምንም ማስረጃ አላገኘም ማለት ነው። እሷ ነች ያታለለችኝ ብሎ ቢያስብም ግን በቂ የሆነ ማስረጃ አላገኘም ማለት ነው። ምክንያቱም ትሁት ስለ ሽጉጥ ታውቃለች፣ ያንን ነገር ሁሉ ታደርጋለች። ከሽጉጥ ውስጥ እንግዲህ ጥይቱን አውጥታ እንደነበር ታስቀምጠዋለች ብሎ በፍጹም አላሰበም ማለት ነው። ግን ደግሞ እሷን ከመጠርጠር ውጪ በፍጹም አልተቆጠበም ማለት ነው። ይሄንን ልታደርግ የምትችለው እሷ ብቻ ነች ብሎ ነበረ ማለት ነው። ግን ደግሞ እሷም እንዳይታወቅባትና እሷ እንዳላደረገችው ለማስመሰል ከቤትም አልሄደችም፣ ወዴትም አልሸሸችም። እኔ አርጊ ያልከኝን ሁሉም አድርግ ያለው ሌላ ስለምትለው ነገር ግን በፍጹም አላቅም ብለዋለች። ያው የሱ ዛቻ እንግዲህ እንደተለመደው ነው እንደሚሰራላትና ለዚህ ሁሉ ዋጋውን እንደሚያስከፍላት ነግሯታል ማለት ነው። እሷም የሚመጣውን ነገር እንግዲህ ለመቀበል ዝግጁ እንደሆነችና እስካሁንም ድረስ ስትፈራና ስትንቀጠቀጥ የነበረው ለትንሿና ለጨቅላዋ ሕፃን ልጅ ነበረ እንጂ ስለ ራሷ ሕይወት በፍጹም ተጨንቃ እንደማታቅና ወደፊትም እንደማትጨነቅ ነግራዋለች ማለት ነው። በሌላ በኩል እንግዲህ ትሁት አሁንም ያው ገዛኸኝን ልታሸንፍበትና እስከ መጨረሻው ድረስ እንግዲህ እግሯ ስር ልትጥልበት የምትችለው መንገድ ከቤት ውስጥ ብዙ ሰነዶችን ወስዳበታለች። ይሄ ሰነድ ደግሞ ይወሰድ አይወሰድ እስካሁን ድረስ አላወቀም። ግን ትሁት ደግሞ ይሄ ነገር መጥፋቱን ካወቀ እግሬ ስር ወድቆ እንደሚለምነኝ እርግጠኛ ነኝ ብላ በራሷ እየተማመነች ነው ያለችው ማለት ነው።
እንግዲህ ገዛኸኝ ሌላ የሚያደርገው ነገር አያጣም። ከዚህ በፊትም ናቲ የወሰደውን ማስረጃ መልሶ ወደ ራሱ እንዳስገባ ሲያወራ ነበረ ማለት ነው። አሁንም እነሱ እንግዲህ በፖሊስና ወይም ደግሞ እሱን ለማሳሰር ከሞከሩ ምናልባትም የበፊቱ እጣ ሊደገም ይችላል ማለት ነው። እንግዲህ የትሁት አጎትም ይሄንን እየነገረው ነበር ማለት ነው። አንተ በቅርቡ እንደምትታሰር እርግጠኛ ነኝ ብሎታል። እሱም ግን ይሄ ከዚህ በፊት ናቲ ሞክሮ አልተሳካለትም። እሱ አሳልፎ ለፖሊስ የሰጠው ሰነድ በሙሉ እኔ እጅ ነው ብሎታል ማለት ነው። እንግዲህ የትሁት አባትም ያ ሰነድ አሁን እሱ እጅ ላይ እንደሆነ ሲነግረው በምንም ተአምር ያ ሰነድ እሱ እጅ ይገባል ብሎ ስላላሰበ አሹፎ ዝም ብሏል ማለት ነው። እንግዲህ አሁን ያንን ሰነድ ከቤት ውስጥ ሲያጣው የትሁት አባት የተናገረው ነገር እውነት እንደሆነና ምናልባትም የሚሉት ነገር ሊሳካላቸው እንደሚችል እርግጠኛ ሊሆን ይችላል ማለት ነው። በቅርቡ እንደሚታሰርና እንደዚህ በሰው ላይ እንደቀለደ እንደማይቀር ደጋግሞ ከዚህ በፊትም ነግሮት ነበር። አሁንም ነግሮታል ማለት ነው። ሌላው ቤቲ ነች። ቤቲ አሁን ላይ እንግዲህ በሁሉም ነገር ጸባይ እየገዛችና መልካም ሰው እየሆነች ነው ያለችው። አለሜንም እንግዲህ ደጋግማ ይቅርታ ለመጠየቅ እየሞከረች ነው ያለችው። እነ ናቲና እነ ትሁትን ከአለሜ ጋር እንዲያገናኟት እየለመነችና እየጠየቀቻቸው ነው ያለችው ማለት ነው። እንግዲህ ስታገኛት ለሰራቻትና እስካሁን ድረስ ለበደለቻት በደል በሙሉ ይቅርታ ልትጠይቃት ትችላለች ማለት ነው። ግን ደግሞ እንዳለ የአለሜ ሀብትና ንብረት እሷ ጋ ነው ያለው፣ ቤቲ ጋ ነው ሙሉ በሙሉ ያለው ማለት ነው። እንግዲህ ያንን ብር መቼም አሳልፋ እንደማትሰጣት ግልጽ ነው። ስለዚህ እሷን ይቅርታ ማለት ለምን እንደፈለገች አናቅም። አሁን ከዚህ በፊት ላደረገችባት ነገር ይሁን አሁን ደግሞ እንደገና ሀብትና ንብረቷን ስለወሰደችባት ብቻ ግን ይቅርታ መጠየቅ ትፈልጋለች ማለት ነው። ቤቲ ደግሞ ያንን ብር መመለስ የማትችልበት ትልቅ አጋጣሚና ትልቅ ክፍተት አለ ማለት ነው። ምክንያቱም የቤቲ እህት መራመድ አትችልም። እንግዲህ ይሄ ሁሉ የተፈጠረው በቤቲ ስህተት እንደሆነ እየተናገረች ነው ያለችው። ስለዚህ ያንን ስህተቷንና እህቷ ላይ አዝናና ወይም እህቷ በሷ ላይ አዝናባት እንዳትቀር እንግዲህ ማሳከም እንዳለባት ግልጽ ነው። ለሕክምናው ደግሞ ትልቅ ብር ያስፈልጋል። አሁን ላይ እንግዲህ ቤቲ ጋር ያለው ብር በቂ ነው፣ ግን ደግሞ የሷ ይሁን አይሁን እርግጠኛ አልሆነችም። ናቲም እንግዲህ የናቴ ብር አንቺ ጋር አለ፣ ስለዚህ ያ ብር የናቴ ነው ላንቺ አይገባም ብሏታል። ይሄ አባባሉ ቢያስደነግጣትም ያንን ብር ግን ቤቲ ከምንም በላይ ትፈልገዋለች። ምክንያቱም እህቷን ማሳከም አለባት፣ ሌላ ብር የላትም። ለእህቷ ደግሞ ቃል ገብታለች እንደምታሳክማትና በቅርቡ እንደውም ሕክምና እንደምትጀምር ቃል ገብታላታለች ማለት ነው። እንግዲህ ምናልባት ሌላ ነገር ካልተፈጠረ በስተቀረ አሁን ላይ ቤቲ ያንን ብር ለአለሜም ሆነ ወይም ለገዛኸኝ በፍጹም መልሳ እንደማትሰጣቸው እርግጥ ነው ማለት ነው። አለሜ ደግሞ ህይወቷን ሙሉ የለፋችበትና ለልጇ ብላ ብዙ መከራና ስቃይ ያየችበት ሀብት ነው ማለት ነው። በምንም ነገር ልትቀይረውና በምንም ነገር ችላ ልትለው አትችልም። በዚህ ላይ ደግሞ እጇ ላይ አሁን ላይ ምንም አይነት ነገር ስለሌለ ያ ብር ለሷም ሆነ ለናቲ ያስፈልጋል ማለት ነው። ስለዚህ አሁንም ቢሆን በቤቲና በአለሜ መካከል ያለው ውጥረት ሊረግብ አይችልም ማለት ነው። ምናልባት በህግ ከሰውና ወይም ቤቲን ተጠያቂ አድርገው ብሩ ወደ እነሱ እንዲመለስና ሀብትና ንብረቱ ለባለቤቱ እንዲሰጥ ካላደረጉ በስተቀር ቤቲ እንደሆን በሰላም መልሽልን ተብላ ብትጠየቅ እንደማትመልስ እርግጥ ነው ማለት ነው። ብሩ በጣም ያስፈልጋታል። ይሄ ብር ከእጇ ከወጣ እህቷ እስከ መጨረሻው ድረስ መራመድ እንደማትችል ግልጽ ነው ማለት ነው። ኬቲም አምጥታ ልታስራክማት እንደማትችልም እርግጥ ነው። ለዚህም ነው እንግዲህ ቤቲ ህይወቷን ሙሉ የለፋችበትና ማንነቷንና ልጅነቷን ወጣትነቷን በሙሉ ያጣችው እንግዲህ ለቤተሰቧ ብላ እንደሆነም እየተናገረች ነው ያለችው ማለት ነው። እስከ ዛሬ ድረስ
ብዙ ስህተቶችን በሰው ላይና በራሷ ላይም የማይገቡ ነገሮችን ያደረገችው ለቤተሰቧ ወይም ለእህቷ ብላ እንደሆነ ግልጽ ነው ማለት ነው። ስለዚህ ያ ብር ከቤቲ እጅ በቀላሉ ሊወጣ አይችልም ማለት ነው። ናቲ ግን የናቲ ብር ነው፣ ይሄን ስለዚህ ጉዳይ ማውራት አለብን ብሏታል። እንግዲህ እሷም ስለ ብሩ ቃስ ብለው እንደሚያወሩበት እየተናገረች ነበረ። ግን ደግሞ በቀላል ትመልስላቸዋለች የሚል ግምት የለንም ማለት ነው። አሁን ላይ እንግዲህ ገዛኸኝ በሁሉም ነገር መንገድ እየተዘጋጋበት ነው ያለው። ያሰበውና ያቀደው በጠቅላላ ከሽፎበታል። አለሜን ፊት ለፊት ማግኘት ይፈልግ ነበር፣ አግኝቶ ግን ምንም ማድረግ አልቻለም ማለት ነው። አሁንም ግን በራሱ ስህተትና በራሱ ጥፋት ትሁትን ነው እየወቀሰ ያለው ማለት ነው። ለዚህ ሁሉ ተጠያቂ አንቺ ነሽ፣ ድጋሚ አታለሽኛል፣ ስለዚህ ለዚሁም እኔ እበቀልሻለሁ ብሏታል። እንግዲህ ያለሜንም ክፍል እንድታስታውስና ሰው እስከሚረሳት ድረስ እዛ ቤት ውስጥ እንደሚዘጋባትም እያስጠነቀቃት ነው ያለው ማለት ነው። እንግዲህ ይሄ ሁሉ የሚያሳየው ገዛኸኝ አሁን ላይ ተስፋ እንደቆረጠና መንገዶች በጠቅላላ እየተዘጋጉበት እንደሆነ ነው የሚታየው ማለት ነው። በዛ ላይ ሙሉ ሰነድና የሱ ማስረጃዎች በጠቅላላ እነ ናቲ እጅ ገብቷል ማለት ነው። ስለዚህ አሁን ላይ ገዛኸኝ እንግዲህ ወይ እስር ቤት ይሄዳል ወይም ደግሞ ሌላ መንገድ ተጠቅሞ ራሱን ሊያድን ይችላል ማለት ነው። በዚህ ላይ ቤቲ ከሱ ጎን አይደለችም። እሷም ራሷን ለማውጣት በራሷ መንገድ ደፋ ቀና እያለች ነው ያለችው ማለት ነው። ስለዚህ አሁን ላይ ገዛኸኝ ምን ማድረግ እንዳለበት ባያውቅም መዳረሻው ግን እስር ቤት እንደሆነ ሁሉም ሰው እየነገረው ነው ያለው ማለት ነው። እሱ ግን በፍጹም እስር ቤት እንደማይገባና እነሱን እንደሚበቀላቸው በሱ ላይ ምንም ችግር እንደማይፈጠር ደጋግሞም እያወራ ነው ያለው ማለት ነው። እንግዲህ የትሁት አጎትንም በብር ለመግዛትና ምን ያህል ብር ትፈልጋለህ ብሎ በብር ሊሸነግለው ሞክሮ ነበር ማለት ነው። የትሁትም አጎት እንግዲህ የሱ ብር እንደማያስፈልገውና ከሱ ምንም እርዳታ እንደማይሻ ባሮታል ማለት ነው። ይሄ ሁሉ የሚያሳየው እንግዲህ ገዛኸኝ አሁን ላይ ምን ማድረግ እንዳለበት ግራ እንደገባው ነው ማለት ነው። የትሁት አጎት ጋር መሄዱ ራሱ ሽንፈቱንና ወይም ማድረግ እንዳለበት ግራ እንደገባው የሚያሳይ ነገር ነው ማለት ነው። ምክንያቱም አለሜ በእጁ ገብታ ነበረ፣ ግን በእጁ የገባችውን አለሜ ምንም ማድረግ ሳይችል እንደገና ሌሎቹን ደግሞ ምንም ሊያደርጋቸው አይችልም ማለት ነው። ስለዚህ አሁን ላይ ገዛኸኝ ግራ እንደተጋባና ወይም ደግሞ እየተሸነፈ እንዳለ ነው የሚሰማን ማለት ነው። እሱ ግን እስካሁን ድረስ ያው እጁን አልሰጠም ማለትም ተስፋ አልቆረጠም እንጂ በሁሉም አቅጣጫ እየተሸነፈ ነው ያለው ማለት ነው ገዛኸኝ።